ሰላም ተወዳጆች እንደምሰነበታችሁ ዩቲዩብ ቻናል እና ቲክቶክ አካውንት ተከታዮች በጣም ነው ማመሰግነው። ዩቲዩብ ቻናሉ 2000 ደርሷል። እንግዲህ ደግሞ ያው ከዚህም በላይ ተደራሽነቱ እንዲጨምር የበኩላችሁን አስተዋጽኦ እንድታደርጉ አሁን እያያችሁ ያላችሁ አብዛኞቻችሁ መልሳችሁ በጣም ጥሩ ነው። በጣም እናመሰግናለን። እንዲሁም ሐሳብ አስተያየቶቻችሁን እንድትጽፉልኝ በዚህ አጋጣሚ አደራ እላችኋለሁ። በጣም ነው ማመሰግነው። የዛሬው መሰናዶ ይዤላችሁ ቀርብ ያለው ከዛ በፊት ግን ይህንን ክረምት ሐምሌና ነሐሴን ለሁለት ወራት የሚቆይ ሮብ ምሽት የምሰጠው የጋብቻ ትምህርት አለ። በዚህ የጋብቻ ትምህርት ላይ መታችሁ መማር የምትፈልጉ ቅድመ ጋብቻ እንዲሁም ድህረ ጋብቻ የሚመለከቱ ሐሳቦች ይነሳሉ። ቤታችንን የምናክምበት ምንም ሳንይዝ በባዶ ዋጋ እየከፈልን እየኖርን ያለን ሰዎች መሰነቅ የምንፈልጋቸው የእግዚአብሔር ቁም ነገሮችን መተን የምንሰማበት ፕሮግራም አለን። ሮብ ምሽት ከ11 ሰዓት ተኩል እስከ 1 ሰዓት ተኩል ድረስ ከበዛ ለሁለት ሩብ ጉዳይ የሚያልቅ ፕሮግራም አለን። መታችሁ እንድትካፈሉ በዚህ አጋጣሚ ጥሪ አቀርብላችኋለሁ። እንግዲህ በዚህ መርሃ ግብር የተወሰነ ነገር ጠብ አደርጋለሁ። ሰዎችን የሚጠቅም በማህበረሰቡ መካከል ችግር ሆኖ የተቀመጡ ብዙ የማይነኩ ብዙ ማንናገርባቸው ብዙ ማንወያይባቸው ግን እየተፈተንባቸው በጣም ዋጋ እየከፈልንባቸው ያሉ ጉዳዮችን ነው ማነሳው። ዛሬ የማነሳው ሐሳብ በጣም ስለምንቸገርባቸው ሰዎች የምንቸገርባቸው ሰዎች ብዙ ናቸው። በጣም ብዙ የሰው ህይወትን በጣም የሚያከብዱ የሰዎችን ህይወት በጣም ይረብሹ ሰላም የሚያሳጡ ሰዎች በነገራችን ላይ በዓለም ሁሉ ላይ እንዳሉ ይታወቃል። ስለዚህ ስለዛ ጉዳይ ነው ትንሽ ነገር ማወራው። እንግዲህ መጽሐፍ ቅዱስም ስለሆነ ብዙ ጊዜ የማስተምረው ትንሽ የመጽሐፍ ቅዱስ ክፍል እንድናስታውስ ፈልጋለሁ። የምናገረውን ነገር በሚደግፍልኝ ሐሳብ ነው ማነሳው። ዮሐንስ መልእክት 9 እና 10 ቁጥርን ሄዳችሁ ስታዩ አንድ ሰውዬ ያለ እዛ ታሪክ ላይ በጣም የሚገርም ሰውዬ ነው። ያንን ሰው መጽሐፍ ቅዱስ ሲናገር ሐዋርያው ዮሐንስ ለቤተ ክርስቲያን ደብዳቤ ሲጽፍ ሐዋርያው ዮሐንስን እንግዲህ በጣም የምታውቁት ነው። ከጌታ ከኢየሱስ ክርስቶስ ደቀ መዛሙርት መካከል ከነበሩት አንጋፋ ከሚባሉት ኢየሱስ ታውቃላችሁ። በጣም ብዙ ሺህ ሰው ይከተለው ነበረ። ብዙ ሺህ ሰው መግቧል። አብሮ የሚበላቸውና አብሯቸው ማዕድ የሚቀርባቸው 12 ነበሩ። ለጸሎት ደግሞ ወደ ተራራ ሲወጣ ይዟቸው የሚወጣ 3 ሰዎች ነበሩ። ጴጥሮስ፣ ያዕቆብና ዮሐንስ ናቸው። ደግሞ ማዕድ ሲቀርቡ ወይ ደግሞ ወደ ደረቱ በጣም የሚያስጠጋው ደግሞ አንድ ነበረ፣ እሱም ዮሐንስ ነው። መጨረሻ ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ከድንግል ማርያም ጋር እዛ መስቀሉ ስር የነበረው ዮሐንስ ነው። እሱ የሚጽፈው መልእክት ላይ አንድ በጣም የሚያስገርም መልእክት ይጽፋል። የሚጽፈው ለቤተ ክርስቲያን ደብዳቤ ሲጽፍ አንድ በጣም የሚያስጨንቀው የሚያውቀው የሚፈራው ሰው እንዳለ ታያላችሁ። ያ ሰው ዲዮጥራጠስ ይባላል። እና ለመምጣት ፈልጌ ነበረ። በጣም የሚገርመው ይሄንን ከዚህ በፊት ወደ ቤተክርስቲያን ጻፍኩ፣ ዳሩ ግን ዋናቸው ሊሆን የሚወድ ይላል። ተመልከቱ፣ ከነ ዮሐንስ በኋላ የመጣ ዋና መሆን የሚፈልግ ደግሞ ዋናቸው ሊሆን የሚወድ ዲዮጥራጠስ አይቀበለንም። እግዚአብሔር ያሳያችሁ፣ እነ ዮሐንስን የማይቀበል ሰው ተፈጥሯል። ዲዮጥራጠስ ይባላል። ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አስባለሁ ማለት አይቀበልም እነ ዮሐንስን። እንደገና ደግሞ በክፉ ቃል የሚለፈልፍ ነው። እግዚአብሔር ያሳያችሁ፣ በጣም የተወደደውን ሐዋርያ ዮሐንስን የማይቀበል በክፉ ቃል የሚለፈልፍ የሚያደርገውን ስራውን አስባለሁ ይላል። ማለት ዮሐንስ ይከብደዋል። አስቡ፣ ሐዋርያው ዮሐንስ ይከብደዋል። መምጣት ፈልጎ ልፍለፋውን ያስባል፣ አለመቀበሉን ያስባል። በጣም የሚያስጨንቀው ሰው የዮሐንስን ሕይወት የሚያከብድ ሰው እንደሆነ እናያለን። ይህ ሳይበቃው ደግሞ ይላል እርሱ ራሱ ወንድሞችን አይቀበልም ይላል። ሰዎችን አይቀበልም፣ ወንድሞችን አይቀበልም። አለመቀበሉ ብቻ አይደለም፣ ሊቀበሏቸው ወንድሞችን የሚቀባበሉ የሚዋደዱ ሰዎችን ካገኘ እነርሱን ከቤተክርስቲያን ያስወጣቸዋል ይላል። በጣም ነው የሚገርመው። እነሱን አይቀበልም፣ ሊቀበሏቸው የሚወዱትን እንኳን ከልክሎ ከቤተክርስቲያን ያስወጣል። እግዚአብሔር ያሳያችሁ። እንደዚህ አይነት ሰዎች በህይወታችሁ ውስጥ ገጥሟችሁ ያውቁ ይሆን? በእውነት ከየት እንደመጣ አናውቀውም። ዲዮጥራጠስ ከጌታ ከኢየሱስ ክርስቶስ ተማሪዎች መካከል እሱን አናውቀውም። የመጀመሪያው ቤተክርስቲያን ምስረታ ላይ ብዙ የምናየው ሰው አይደለም። ግን ደግሞ ቤተክርስቲያን ውስጥ ዋና መሆን የሚፈልግ ሆኖ ተገኝቶ
በጣም ለፍላፊ የሚሳደብ የሚቆጣ ሌሎች ሰዎች የማይቀበል የሚቀበሉት ሰዎችን የሚያሳድድ እንዲህ አይነት ሰዎች በህይወታችሁ ውስጥ ገጥሟቸው ይሆን? እኔ ዛሬ ላነሳ የፈለግኩትኝ እንደዚህ አይነት በቃ ፈታኝ ሰዎችን በህይወታችሁ ውስጥ በጣም ከባድ የሆኑባችሁ ሰዎችን እንዴት አድርገን እንኖር? እነዚህ ሰዎች ቤታችን ውስጥ ሊኖሩ ይችላሉ፣ አካባቢያችን ላይ ሊኖሩ ይችላሉ፣ መስሪያ ቤታችን ሊኖሩ ይችላሉ፣ በሄድንበት ሀገር ሊኖሩ ይችላሉ፣ በምንወጣበት በምንገባበት በመንገድ ላይ በትራንስፖርት ላይ ልናገኛቸው እንችላለን። በሄድንበት ቦታ ሁሉ አናጣቸው። እንደዚህ አይነት ሰዎች ህይወታችንን በጣም ነው የሚያከብዱት። የሰው ህይወት በጣም የሚያከብዱ ስጋት የሆኑ በቃ እንደ ፈንጅ የማምከን ያክል የሚያስጨንቁ ጥንቃቄ በጣም እንድናበዛ የሚያደርጉን የምንፈራቸው ስናስበው የምንጨነቅባቸው ሰዎች ህይወታችን ውስጥ ሊገጥሙን ይችላሉ። እንደዚህ አይነት ሰዎች ገጥሟችሁ ያውቀው ይሆን አላውቅም፣ ግን ይኖራሉ። ምናልባት ህይወታችሁን የሚያከብዱባችሁ ሰዎች ገጥሟችሁ በጣም የምትጨነቁ ሰዎች እነዚህ ሰዎች ምንድነው በጣም ልዩ ባህሪያቸው? ሰዎችን በጣም የሚጠራጠሩ ሰዎችን በጣም ከጥርጣሬ ውጪ ሌላ ነገር ህይወታቸው ውስጥ የሌለ እስኪመስል ድረስ ማንንም ሰው የማያምኑ በጣም ፈሪዎች ማለት በቃ ተጨናቂ፣ ሁሉንም ሰው በጥርጣሬ አይን የሚያዩ ናቸው። እነዚህ ሰዎች በቀላሉ ከሰዎች ጋር ለመግባባት በጣም ነው የሚቸገሩት። እነሱ ያሉበት አካባቢ ሁልጊዜ ጭቅጭቅ አለ፣ ንትርክ አለ። ሀገር ሰላም ብላችሁ እነሱን ይዛችሁ ስትንቀሳቀሱ ከእነሱ ጋር በምትወጡበት በቃ ሁከት አለ። እነሱ ያሉበት ቦታ ጠብ አለ፣ እነሱ ያሉበት ቦታ ጭቅጭቅ አለ። በቀላሉ ከሰው ጋር መግባባት አይችሉም። በጣም በሚገርም ሁኔታ ውስጥ ነው ያሉት። እነዚህ ሰዎች ጤነኛ ናቸው ጤነኛ አይደሉም ብላችሁ አትወስኑ። መሀል ነገር ነው ያሉት። ወይ ታማሚ ናቸው ተብለው ከታማሚ ጋር ተመድበው ሕክምና ሊያገኙ የሚችሉበት ቦታ አይሄዱም፣ ወይ ደግሞ ጤነኛ ናቸው ብላችሁ ከጤነኛ ጋር ልትመድቧቸው አትችሉም። ግን አስፈሪ ናቸው። ህይወታቸው አስፈሪ ነው። እነሱ ያሉበት ቦታ ጭቅጭቅ፣ እነሱ ያሉበት ቦታ ንትርክ፣ እነሱ ያሉበት ቦታ ስጋት፣ ጭንቀት አይጠፋም። ተጠራጣሪ ናቸው። ሰዎችን አያምኑም። እነዚህ ሰዎች አለቆቻችን ሊሆኑ ይችላሉ፣ ጓደኞቻችሁ ሊሆኑ ይችላሉ፣ ጎረቤቶቻችሁ ሊሆኑ ይችላሉ፣ የትዳር አጋሮቻችሁ ሊሆኑ ይችላሉ። ይገርማል። በየቤቱ አሉ። እነዚህ ሰዎች አሉ። እነዚህ ሰዎች በቀላሉ የሚግባቡ አይደሉም። እነዚህ ሰዎች የሌሉበት ዓለም የለም እና በእንደዚህ አይነት ሰዎች ስጋት ውስጥ የወደቃችሁ ሰዎች ትኖሩ ይሆን? እንደ ዮሐንስ ፈርታችኋቸው በጣም ተጨንቃችሁ እነዚህ ሰዎች በስጋት ውስጥ ያላችሁ ሰዎች ትኖሩ። ዮሐንስ ያሳዝናል እኮ ዲዮጥራጥስ አይቀበለንም። እንደገና በክፉ ቃል እየለፈለፈ በቃ አስቡ፣ ልፍለፋውን አስቡ። ዮሐንስ እንደዚህ እስኪፈራው እንዲህ አይነት በህይወታችሁ ውስጥ እንደዚህ ፍርሃት የሚነዙባችሁ የሚያስጨንቋችሁ የትዳር አጋሮች አሏችሁ፣ የምትጨነቁባቸው ወላጆች አሏችሁ አሉ። ባይዘው እንደዚህ ወላጆችም ሆነው ልጆቻቸውን ስጋት ቤቱን ሲኦል የሚያደርጉ ወላጆች፣ አባቶች፣ እናቶች፣ እህት ወንድሞች ሊኖሩ ይችላሉ። በየቤቱ አሉ፣ በየሰፈሩ አሉ፣ በየመስሪያ ቤቱ አሉ፣ በየሄዳችሁበት በየመንገዱ አሉ፣ በየቤተ እምነቱም አሉ። ስለዚህ ከእንደዚህ አይነት ሰዎች ጋር እንዴት ነው መኖር የሚቻለው? እንደዚህ አይነት ሰዎች በጣም እንትኖች ናቸው። ተሳስታችሁ እነዚህ ሰዎች ምናልባት ለማረም ይሄ ነገር እኮ ልክ አይደለም፣ የምትታከሙ ይሄ ነገር እኮ ችግር ነው ብላችሁ ለመምከር ወይም እነዚህ ሰዎች መንገድ ለማሳየት ሄዳችሁ ማለት አንድ እርምጃ ሄዳችሁ ማለት ቻው። አንደኛ በጣም ጤነኛ ነን በጣም ፐርፌክት ነን ብለው ስለሚያስቡ ማንም ሰው እነሱ ለመምከር ከነሱ ጋር ንግግር ስትጀምሩ ይጣሏቸው፣ በቀጥታ ወደ ጥም ይሄዱት። ስለዚህ እነሱን ለመምከር የሚያስብ ከሆነ በጣም ጥንቃቄ ሊያደርግ ያስፈልጋል። ምክንያቱም በጥርጣሬ የተሞሉ ናቸው። ህይወትን በጣም የሚያከብዱ አስቸጋሪ ሰዎች በህይወታችን ውስጥ አንዱ ምልክታቸው ጠርጣራ ስለሆኑ ሰው ለነሱ ብሎ የመከራቸው ጠላት ነው ይመስላቸው። ለነሱ ብሎ የሚሰጣቸው ሐሳብ አስተያየትን በሙሉ ከጠላትነት ነው የሚወስዱት። ሰው በሆነ አጋጣሚ የሆነ ነገር ሲያደርጋ በቃ እነሱ ላይ ክፉ የሚያደርግባቸው ነው ይመስላቸው። በትዳር አጋሮቻቸው በጣም ኮንፊደንስ የላቸውም፣ ጠርጣሮች ናቸው። ሁልጊዜ የሆነ ሰው እነሱ ላይ ጉዳት የሚያደርስባቸው ነው ይመስላቸው። ነጋ ጠባ ጭቅጭቅ ነው። እኔ እንደሱ አይነት ችግሮች በአገልግሎት ይገጥመዋል። ሌሊት ተነስቶ ቁጭ ብሎ ያኛል አለች። ድንገት ስነሳ በቃ ደነግጣለሁ አለች። እንዲሁ የሚያስጨንቁ ሰዎች የሆነ ዝጉታ ምንዝራ መታምናም ይላል። እንደዚህ አይነት ስጋት፣ ፍርሃት በሆነ አጋጣሚ በህልሙ የሆነ ነገር ሲል ከሰማች ሴቷም ተነስታ የሆነ ዱርዬ ሌባ ምናምን አድርገው አንዳቸውን በከፍተኛ ጥርጣሬ ውስጥ ያኖሩታል እና ክፉ ቃል ካፋቸው ይወጣል። ተመሬት ተነስተው ሰዎችን በጣም በክፉ ቃል ይለፈልፋሉ። እረፍት የላቸውም፣ እንቅልፍ የላቸውም። ሌሊት ተነስተው ይለፈልፋሉ።
የሚለፈልፉት ደግሞ በክፉ ቃል ነው። ሰው በሚሰብር ቃል ነው። ሰው በሚጎዳ ቃል ነው። አስቡ፣ ዮሐንስ በክፉ ቃል እየለፈለፈ የሚለፈልፍ ነው። በቃ የዮሐንስን ሕይወትና መንገድ ያከበደበት ሰውዬ ዲዮጥራጥስ ይባላል። የእናንተ ሰውዬ ማን ይሆን? ሕይወታችሁን ያከበደባችሁ፣ በክፉ ቃል ዝም ብሎ የሚለፈልፍባችሁ፣ መንገዳችሁ ላይ የቆመ፣ ቤታችሁ ላይ የቆመ፣ ትዳራችሁ ላይ የቆመ፣ ስራችሁ ላይ የቆመ፣ መንገዳችሁ ላይ ያለ በክፉ ቃል የሚለፈልፍ የማይቀበላችሁ፣ እናንተን የሚቀበለውን ሰው እንኳን ተቀብሎታል ብሎ የሚያባርር፣ ያንን ሰው እንደ ጠላት የሚፈርጅ ታውቃላችሁ። ዛሬ የአንዳንድ ሰዎች ጥላቻ አልበቃ ብሏቸው፣ የነሱ መጥላት፣ የነሱ መግፋት፣ የነሱ ክፋት አልበቃ ብሏቸው እነዛ የሚቀበሏችሁ ሰዎች ሁሉ የነሱ ክፋት ተጋሪ እንዲሆኑ በክፋት እነሱን የሚነድፉ ሰዎች እንዳይቀበሏችሁ ጭቃ እየበጠበጡ ጠዋትና ማታ መርጨት የሚፈልጉ ታውቃላችሁ። በርካታ ሰዎች አሉ። እንግዲህ ምድር በእንደዚህ አይነት ሰዎችም የተሞላች ናት። እኛ በተለይ አሁን ሕክምና የሚያስፈልጋቸው እኔ ነገሮች እየታዩኝ ነው። እኔ ባለሙያዎች እዚህ ላይ ገብተው በተለይ አሁን ቤተ እምነት አካባቢ የሚታየው በቃ ሰው ቤተ እምነት ውስጥ ሄዶ ስለተወሸቀ ብዙ ሰው አልተረዳውም። በቃ በገቡበት ሁሉ ሁከት፣ በገቡበት ሁሉ ረብሻ፣ በገቡበት ሁሉ ሰላም ማጣት፣ ጥርጣሬ፣ መተማመንን የሚያጠፉ ማዕት ናቸው። ቤተ እምነት ውስጥ ደግሞ ገብተው ከተመሸጉ አለቀ። አስቡት። መንፈሳዊ ቋንቋ ከተናገሩ፣ መንፈሳዊ ልብስ ከለበሱ በቃ እንዴት ከባድ እንደሚሆን አስቡ። ሰዎች መጥተው የሚያርፉበት ቦታ፣ ሰዎች መጥተው የሚጽናኑበት ቦታ የጭንቀት ቦታ ሲሆን፣ ሰዎች መጥተው የሚጽናኑበት ቦታ መከፊያ፣ ማልቀሻ ቦታ፣ መደንገጫ ቦታ ሲሆን አስቡ። ሰው ቤተ እምነት ሄዶ ርፍ ብሎ ተጽናንቶ ከአምላኩ ጋር ተገናኝቶ መንፈሱን አድሶ የሚመለስበትን ቦታ መታወቂያ፣ መረበሻ፣ ደግሞ ምን ሊለይ ነው ተብሎ ተስጋት፣ ጭንቀት ይዘው የሚወጡና የሚገቡ በርካታ ሰዎች አሉ። በእነዚህ ሰዎች ምክንያት እነዚህ ሰዎች የቱ ጋር ነው ያሉት? የእናንተ ህይወት ላይ አሉ? ገጥሟችሁ? ካልገጠማችሁ እመኑኝ ወደፊት ይገጥማችሁ። እኔ ስላየሁኝ ከመሬት ተነስተው የሚጠሏችሁ ሰዎች፣ ከመሬት ተነስተው የሚጠረጥሯችሁ ሰዎች፣ ከመሬት ተነስተው ክፋት የሚያወሩባችሁ ሰዎች ይኖራሉ። ስለዚህ ብርቅ አይደለም። ልል የፈለግኩት ይሄንን ነው። ስለዚህ እንደዚህ አይነት ህይወትን የሚያከብድ የትዳር አጋር ያላችሁ እንደዚህ አይነት ሰዎች ታውቃላችሁ፣ በቃ ምንም እምነት የሌላቸው ከመሆናቸው የተነሳ ቤታቸው በጣም የታወከ የተረበሸ፣ በቃ በፈተና ውስጥ ጠዋትና ማታ ያለ፣ በጭቅጭቅ ውስጥ ያለ፣ በእውከት ውስጥ ያለ፣ በከባባድ ስድቦች፣ በክፉ ቃል የተሞላ፣ በስብራት ላይ ስብራት እየጨመረ የሚሄድ በጣም ብዙ። አይፈቱት ነገር ትዳር ይሆንባቸዋል። አይለቁት ነገር ልጅ ይሆንባቸዋል። የራሳቸው ቤተሰብ ወላጅ ይሆንባቸዋል። ይህ ቅርብ የሚሉት ጓደኛ ነው። ማንም ሰው እንዳያየው ደግሞ በሽታውን በጣም የመደበቅ አቅማቸው በጣም ከፍተኛ ነው። መንፈሳዊ ልባስ ያለብሱት ደግሞ ልነግራቸው አልችልም። ዋና መሆን የሚፈልጉ ናቸው። ዲዮጥራጥስ ዋና ሊሆን ነው የሚያስበው። እንደ ዋና ነው ራሱን የሚቆጥረው። እንደ ፐርፌክት ነው ራሱን የሚቆጥረው። ስለዚህ እነዚህ ተጠራጣሪ ሰዎች በጣም እናውቃለን ነው የሚሉት። ከነሱ በላይ ሰው የሚያውቅ አይመስላቸውም። እነሱ በጣም ተምረው ጨርሰዋል። እነሱ በጣም ፐርፌክት ናቸው። እነሱ ለሁሉም ነገር በጣም ፈላጭ ቆራጭ ናቸው። እነሱ ለሁሉም ነገር ብቃት አለን ብለው ነው የሚያስቡት። ሰው ጠጋ ብሎ የሚያወራ ከሆነ ምናምን የነሱ አይዲያ የሚወሰድባቸው ነው ይመስላቸው አሉ። የኔን ነገር ነው የወሰደው፣ የኔን አይዲያ ነው የነጠቀኝ። የኔ ዕውቀታቸው የሚዘረፍ ነው ይመስላቸው፣ ትምህርታቸው የሚዘረፍ ነው ይመስላቸው፣ አለን የሚሉትን ነገር በሙሉ የሆነ ሰው የሚወስድባቸው ነው ይመስላቸው። ከዚህ ተነሳ ጠርጣራ እናውቃለን ብለው ስለሚያስቡ ለማወቅም አንደኛ አይማሩ። ታውቃላችሁ፣ ትምህርት በብዙ አይነት መንገድ ሰው ሊማር ይችላል። ትምህርት ቤት ገብቶ ሊማር ይችላል። ከሚያውቁ ሰዎች እግር ስር ቁጭ ብሎ ሊማር ይችላል። ከታናናሾቹ ሊማር ይችላል። ከተፈጥሮ ሊማር ይችላል። በንባብ ሊማር ይችላል። እንዲህ ቁጭ ብሎ እግዚአብሔር አምላክ ማየት ሊያስተምረው የሚችል በርካታ ሰው አለ እና እነዚህ ሰዎች ደግሞ በጣም እናውቃለን ተምረናል ብለው ስለሚያስቡ ከነሱ የተሻለ ሰው እንዳለም ስለማያስቡ ትልልቆችን ሽማግሌ ብለው ይንቃሉ። ትንሾችን ትንንሽ ናቸው ብለው ይንቃሉ። እኩዮቻቸውን ሊነጥቀኝ ነው ብለው ያስባሉ። ኃይለኛ ፍርሃት አለባቸው፣ ስጋት አለባቸው። ምክንያቱም ለመማር ዝግጁ አይደሉም። እናውቃለን ብለዋላ፣ ለመስተካከል ዝግጁ አይደሉም። ተስተካከሉ ይሄ ነገር ከተባሉ በጣም የተናቁ የተሰደቡ ነው ይመስላቸው። እንደዚህ አይነት ሰዎች የሰው ሕይወት እንደሚያከብዱ በምድር ላይ ኑሮ የዚህን ያህል አይከብድም። ኑሮ የዚህን ያህል አይከብድም። ስለዚህ ከእንደዚህ አይነት ሰዎች ጋር በትዳር ተቆራኝታችሁ የምትኖሩ ባለትዳር ሚስቶች ትኖሩ ይሆን? ባሎች እንደዚህ አይነት ሚስቶች ያሏችሁ ሰዎች ትኖሩ ይሆን? እንደዚህ አይነት ወላጅ ያላችሁ ልጆች ትኖሩ ይሆን? እንደዚህ አይነት የሥራ ባልደረባ፣ እንደዚህ አይነት አለቃ፣ እንደዚህ አይነት ጓደኛ፣ እንደዚህ አይነት ሰው አካባቢያችሁ አለ? ከእንደዚህ አይነት ሰዎች ጋር እንዴት ነው መኖር የምንችለው?
እኔ ለነዚህ ነገሮች ትንሽ ነገር ልነግራቸዋለሁ እዚህ ጋር። አንደኛ እንደዚህ አይነት ሰዎች ባህሪያቸው እንደማይለወጥ እወቁትና አውቃችሁ የማይለወጠውን ነገር ተረድታችሁ አርፋችሁ ለመኖር ሬዲ ሁኑ። በቃ አሉ እነዚህ ሰዎች፣ በቃ እወቋቸው። በቃ አለቀ። እነዚህ ሰዎች አሉ። ቤታችሁ ከሆነ ያሉት በቃ እወቁ። በቃ አለቀ። የነሱ ክፉ ቃል፣ የነሱ ድርጊት፣ የነሱ ሐሳብ እናንተን ከዚህ ቀን ጀምሮ መረበሽ እንዲያቆም እወቁ። የነሱ በሽታ እንደሆነ እወቁ። ምክንያቱም እነዚህ ሰዎች ታማሚ መሆናቸውን አያውቁ። ታማሚነታቸውን ስትነግሯቸው ለመታከም ሬዲ አይደሉም። የተሰደቡ የተናቁ ነው ይመስላቸው። ግን በሁሉ ነገር ላይ በቃ በጣም የሚረብሹ በቃ ምንም ሁከት ነው። በቃ እነሱ ያሉበት ቦታ ሁከት፣ አንድ ቃል ስትናገሩ ሁከት፣ መስተካከል የማይፈልጉ እውቀት መጨመር የማይፈልጉ መሻሻል የማይፈልጉ ሁሉም በጥርጣሬ አይን የሚያዩ ሰዎች አሉ አጠገባቸው። እነዚህ ሰዎች እንደዚህ እንደሆኑ ወቁና እነሱን ለመለወጥም ለማሻሻልም የምታደርጉትን ጥረት አቁሙና ይሄንን ትምህርት ውሰዱና ምናልባት ልጆች ካሏችሁ እናንተ ባለትዳር ሚስቶች ከሆናችሁ ሴት ልጆቻችሁ የሚያገቡትን ሰው በትክክል ዴት አድርገው አውቀው እንዲያገቡ፣ ባህሪው ላይ ምን አይነት ባህሪ እንዳለው፣ ሰብዕናው ምን አይነት እንደሆነ፣ ምን አይነት አስተዳደግ እንዳደገ፣ ወላጆቹ እነማን እንደሆኑ፣ ቤት መንገድ መጥቶ እዚህ ጋር እንደደረሰ ማወቅ እንዲችሉ ማስተማር ትችላላችሁ። የእናንተ ስህተት የልጆቻችሁ መማሪያ እንዲሆን አድርጉት። አይለወጥም። እንደዚህ አይነት ሰው ተለምኖ ተጸልዮ ተገዝቶ የሚለወጥ አይደለም። ስላየሁ እኔ በህይወቴ ማአት ሰው መክረናል ነው ለውጥ። እንደውም ተጠርጥሮ በቃ ሄደሽ ተደራጅተሽ እንደዚህ ብለሽ ልታስመክሪን የፈለግሽው ብለው ጭራሽ እኛንም የሚጠምዱበት ሁኔታ ውስጥ ትገባላችሁ። እናንተ እናስመክረዋለን ባለሙያ እናሳግዘው ብላችሁ ብትሄዱ አቤት ባለሙያ ሲንቁ፣ አቤት የተማሩ ሰዎች ሲንቁ፣ አቤት የተሻለ እነሱን ሊረዷቸው የመጡትን ሰዎች ሲንቁ፣ ኦልሬዲ ጨርሰው እነሱ መጥተው ሊያክሟችሁ ነው የሚፈልጉት። ሐኪሞቹን ካላከምን የሚሉ ስለሆኑ ሰዎች አይለወጡ። ያላችሁ አማራጭ ሂሳችሁን ውጣችሁ የትናንትና ምርጫ ውጤት እንደሆነ ተቀብላችሁ ከእንደዚህ አይነት ሰዎች ጋር አርፋችሁ ተረጋግታችሁ ብትኖሩ ጥሩ ነው። ስለዚህ ምንም ነገር የፈለጋችሁትን ያክል ብትጠነቀቁላቸው፣ የፈለጋችሁትን ያክል ጊዜ ወስዳችሁ ለነሱ ጥንቃቄ ብታረጉላቸው የሚሉት ነገር አያጡ። የፈለገ ተጠንቅቃችሁ በቃ ምክንያት አያጡም። የሚረብሹበት፣ የሚያውኩበት፣ አካባቢውን የሚበጠብጡበት፣ ቤታቸው የሚበጠብጡበት ምክንያት አያጡ። በሰላም የፈለጋችሁትን የሚያክል ብትጠነቀቁ ስለማታስተካክሏቸው በቃ እወቁና በተቻለ መጠን የሚረብሻቸውን የሚያወካቸው ስሜታቸው ምን እንደሚጎዳው ካወቃችሁ እነዛ ነገሮች ላይ ጥንቃቄ ለማድረግ መሞክር የምትችሉትን የሚያክል አውቃለሁ። ጥንቃቄም ለማድረግ ሞክራችሁ እነሱ የሚሉት ስለማያጡ የሚረብሹበት፣ የሚናገሩበት፣ የሚያወኩበት፣ ክፉ ቃል የሚያወጡበት፣ አካባቢውና አየሩን የሚበጠብጡበት ነገር አያጡ። ኦልሬዲ እነሱ ውስጣቸው ስለሆነ የተበላሸው የቱንም ያክል ውጭውን ብታስተካክሉላቸው የሚሉት ስለማያጡ የምትችሉትን ያክል ተጠንቀቁ። በትዳር ተቆራኝታችሁ የምትኖሩ ሰዎች አሁን የሆነ አስባብ እየፈጠራችሁ ናርሲሲስት ምናምን እያላችሁ ቤት እንድታፈርሱ አይደለም። እኔ እዚህ ጋር ቁጭ ያልኩት የማይለወጥን ነገር መቀበል ሰላም ይሰጣል። የማይለወጥን ነገር አንደርስታንድ ማድረግ ሰላም ይሰጥ ነው። ስለዚህ እነዚህ ሰዎችን በጣም በዚህ መንገድ መያዝ ብንችል መኖር የምንችልበት እድል ይኖራል። መስሪያ ቤት ቢሆን፣ በትዳር ቦታ ቢሆን፣ በቤታችን በሰፈራችን እነዚህ ሰዎች ይኖራሉ። እነዚህ ሰዎች እነሱ የሚሰማቸውን ስሜት ወደ ሌላው ሰው ማጋባት ደግሞ በቃ ልዩ ጥበብ አላቸው። አሁን እነሱ የሚጠረጥሩትን ሰው ሌላው ሰው እንዲጠረጥር፣ እነሱ የማያምኑትን ሰው ሌላ ሰው እንዳያምነው፣ እነሱ የሚሰማቸውን ሁሉ ሌላው ሰው እንደሚሰማ በጨዋታ መካከል አይታችሁ ከሆነ አይደል እንትን ነው አይደል እያሉ ሰዎችን ጨዋታ ውስጥ መክተት፣ እነሱ ያሰቡትን ሐሳብ ሌላ ሰው እንዲገዛቸው ሐሳብ ውስጥ ሰዎች እንዲገቡ የማድረግም አቅም አላቸውና ጥንቃቄ ያደርጉ። መዘንጋት የሌለባችሁ ነገር ሁልጊዜ አቃቄር ማውጣታቸውን አትርሱ። ሁልጊዜ አቃቄር ማውጣቱን እንዳትረሽ። ሁልጊዜ የፈለጋችሁትን የሚያክል ተጠንቅቃችሁ ብታደርጉ የሚያወጡት አቃቄር አያጡም። ስለዚህ ሁሉ ነገር በእነሱ ፊት ስተት ነው። ሁልጊዜ የሆነ ነገር ካልተናገሩ የሰሩ አይመስላቸውም። ካልተቆጡ አለቃ የሆኑ አይመስላቸውም። ካልተቆጡ መቤት የሆኑ አይመስላቸውም። ካልተቆጡ የነገሩ ገዢዎች የሆኑ አይመስላቸውም። አለቃ ሆነው መረጋጋት አይችሉም። ሄደው ከጽዳት ጋር ሲጣሉ ከምኑ ጋር ታገኙታል። ያሉበት ፖዚሽን ላይ መቀመጣቸውን አያምኑትም። ዞረው ወደታች መዋጋት በጣም ይወዳሉ። የተረበሹ ናቸው። ውስጣቸው ስለሆነ የተረበሸው እንደዚህ አይነት ሰዎችን በመንፈሳዊ ነገር ለመርዳት እኔ ብዙ ጊዜ ሞክሬ የሚረዱ ፈቃደኛ ስላልሆኑ ሲልድ ስለሆኑ የምሰጧቸው መድኃኒት ውስጥ ገብቶ ፈውስ አይሰጣቸውም። እና ይህንን መዘንጋት የለባቸውም። አእምሯቸው በጣም በትንንሽ ነገር ሁሉ በቃ ቢዚ ነው።
ማቃ እናንተ ትልቅ ነገር ያወራችሁ በጣም ትንሽ ነገር እቺ ነገር ግን ምናምን ብሎ ምክንያት በቃ በጣም ትልልቅ ነገር ያያሰባችሁላቸው በጣም ትልልቅ ነገር ልሰጧቸው ፈልጋችሁ በጣም ዝርዝር ነገር ያወራሉ። ከዚህ የተነሳ አብሯቸው የሚኖር ሰው በጣም ነው የሚደክመው። ስለ ፋብሪካ ያወራችሁ ፋብሪካ ውስጥ ተመርቶ ስለሚወጣ ሳሙናው ስለ ትንሹ ነገር ሲያብዱ ታገኛላችሁ። እኔ እኮ ሳሙና ፋብሪካ ልከፍትልሽ እችላለሁ ስትሏቸው እነሱ ትንንሽ ነገር አንስተው ጦርነት ውስጥ የመግባት አዝማሚያ ያላቸው። ስለዚህ እነዚህ ሰዎች አእምሯቸው ይሄ ነው። በጣም ይሄ የሚያስቡትን ሳይሆን የሚሰማቸው ነገር ላይ ትኩረት ያደርጋሉ። ስለዚህ ሁል ጊዜ በእውቀት ላይ ያላቸውን ነገር አስበው አስተውለው የማድረግ ነገር የላቸውም። ስሜታዊ ናቸው። የተሰማቸውን ይናገራሉ። ደግሞ የተናገሩት ነገር በሙሉ በቃ ልክ ነው ብለው ነው የሚያስቡት። ማንም የፈለገውን ይበል። ዓለም ሰው የማይቀበለኝ እኔ ችግር ስላለብኝ ሳይሆን ዓለም ላይ ያሉት ሰዎች ሁሉ ችግር ስላለባቸው ነው ብለው ነው የሚያስቡት። የነሱን ስህተትና ችግር ለማየት እድል አይሰጡም። ሁል ጊዜ እኔን ሰው ሁሉ የሚጋጨኝ እኔ ፐርፌክት ስለሆንኩኝ እኔ ልዩ ስለሆንኩኝ ነው። ሌላው ሰው ሁሉ ችግር ውስጥ ነው። ዓለም ሁሉ ችግር ውስጥ ነው። ይቺን ምድር መቼ ነው ለቀላቸው የሚሄደው ብለው ነው የሚያስቡት። የነሱ ዓለም ላይ የሚበጠብጣቸው ሚሊየንስ ህዝብ ያለ ነው ይመስላቸውና ከእንደዚህ አይነት ሰዎች ጋር እየኖራችሁ በጣም እየተፈተናችሁ ግራ እየገባችሁ እየተጨነቃችሁ ያላችሁ ሰዎች ካላችሁ የነዚህ ሰዎችን ችግር እናንተ አትፈቱትም። ምክንያቱም እንደ ዮሐንስ ምናልባት ጽፋችሁ እኔ ያው ክፉ ቃል ስለሚለፍ ጥበብ ልትጠቀሙ ትችላላችሁ። በጥበብ ከእንደዚህ አይነት ሰዎች ጋር መኖር እንድትችሉ ማስተዋል እንድትችሉ ይህንን ነገር ልነግራችሁ ተገኝቻለሁ። በሚቀጥለው ጊዜ በዚሁ ዙሪያ እንዲሁ የምናያቸውን ስጸጾች እያወጣን እንመካከራለን። አብራችሁ ስለቆያችሁ አመሰግናለሁ። የዛሬውን ፕሮግራም በዚህ ጨረስኩ። ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቲክቶካችንን እንደዚሁ። ስለነበረን ጊዜ አመሰግናለሁ። መልካም ቀን ይሁንላችሁ። ቻው።